አሰላሙ አሌይኩም ወረህመቱላሂ ወበረካቱ። አህላን ወሰህላን ያ በናት። ወላሂ አንዳንድ ጊዜ እኮ ግን ህይወት የአረብ ሀገር ህይወት ቁጭ ብላችሁ ስታስቡት የሰውን የራሴን ጨርሽ የሰውን ህይወት ስታስቡት እንደዚህ ያሳዝናል። ስንት እህቶቻችን አሉ አህላ ጊዜያቸውን የምታምር ሰዓታቸውን እንዲሁ ያሳለፉ እንዲሁ በመዳም ቤት ምንም እንግዲህ 22 ዓመት አስቡት። የአንድ ልጅ እርሜ የልጅ ልጅ ማያዋ ነው። አስቡት። ሂጃዛ ሂዳ አታውቅም። በቃ ህይወቷ የምታምር ጊዜዋ የምታምር ጊዜዋን ያሳለፈችው በመዳም ኩሽና ነው። አያቸው። አያሳዝንም? ግን ወላሂ ሱብሃንአላህ። አላህ እንግዲህ የአዱንያው ነገር ሙቷል። አላህ በአኼራ በትዳሩም በምኑም በልጁም ይካሳችሁ በሁሉም ነገር ኢንሻአላህ። አላህ የአኼራውን ነገር ያሳምርልን ብላችሁ ዱዓ አድርጉ። አሟሟታችንን ያሳምርልን፣ መጨረሻችንን አንተ አሳምርልን። በአዱንያ ላይ እንግዲህ የሰው ቤት እንጃ በ22 ዓመት በመዳም ቤት ማሳለፍ በጣም ከባድ ነው። ቤተሰብ አልታየ አኬድ እንግዲህ ህይወት ይኖራት አይኖራት አላውቅም። ሀቢብቲ አብሽሪ አብሽሩ። አንዴ ጊዜያችሁ ያለፈ ሱብሃንአላህ አላህ አልከተበውም። ምንም ማድረግ አይቻልም። ልዳማና ጅራት ከስተኋላ ነው ይባላል። አትለድሙ። አላህ የከተበው ነገር ነው። በቀዷና በቀድራችሁ አሚን ብላችሁ ተቀብላችሁ ኢንሻአላህ አላህ በአኼራ ይካሰን ብላችሁ ዱዓ አድርጉ። ወላሂ እኛ ወይ ዘመድ የለን ወይ ዘመድ ያዝንልን ወይ መንግስት የለን መንግስት ያዝንልን። መንግስትማ መቼ ወለደንና የወለዱ መቼ አዘኑልን። ዋላ በትዳሩ አልታደለች የአረብ ሀገር ሴት ሀታ ከስንት አንድ ወላሂ ልጆቻቸው እንግዲህ 22 ዓመት አሁን እች እህት 22 ዓመት ወይ ልጅ እያሳደገች ነው። ህይወቷንም ባላቅ ወይንም ደግሞ ካለ ትዳር ትሆናለች ወይንም ልጅ እያሳደገች በቃ ሸባብ ሁና መጣች። ይኸው አሁን 2 ፊት 2 ጸጉር አውጥታለች። እንደው አንዳንድ ጊዜ እኮ እንደው ወላሂ እንድህ ብላችሁ ርቃችሁ ስታስብ ታያ ዱንያ እንጃ ያለ ስራው ግርም ይለኛል። እና አልሐምዱሊላህ ብለን ሁሉንም ነገር መቀበል ነው። ስንበደልም አልሐምዱሊላህ፣ ስንስቅም አልሐምዱሊላህ። በቃ ሁሉም ነገር አዱንያ ላይ መቼም ፈተና የፈተና እንትን ናት። በጣም ያሳዝናል ወላሂ። 22 ዓመት ኢጃዛ እንግዲህ አልሄደች፣ ቤተሰብ አላየች። እና አብይ ቤተሰብ ያላዘነልን አብይ ያዝንልናል ብለሽ ነው እንጂ እኛ ምንም የሚያዝን ወላሂ ለአዚም ያበናት። እስኪ ለራሳችን የሚለውን ነገር አስቡት። በቃ ካሁን በኋላ እኔ ራሴን እስኪ ልውደዳት በሉ። እስኪ ውደዷት ራሳችሁን። ማንም የለኝም ራሴ ለራሴ እስኪ በሉ እንዴ። የማታ እንደውም ሽቱ በልጅነት እንሮጣለን መቼም የ10 ምናምን ዓመት ልጅ ሆና ነው የምትመጣው። እንግዲህ እድሜ ያስቡት። ግን በስተርጅና ሰው ላይ መውደቅ በጣም ከባድ ነው። ለራስ የሚለውን ተው። እርዳታ ላይ በወር እኮ የሞደስ መግዣ የምታጣ እኮ እህቶች አሉ እያወጡ። እስኪ ራሳችሁን ቆጠብ አድርጉ። እስኪ አታውጡ። እስኪ ያዙ። ፕሮግራም አድርጉ። እንዴ ፕሮግራም ያለው ይርዳ ያሉ እናንተ ታብታብ የምታደርጉላቸው እኮ ባለ ገንዘብ ናቸው። እነሱ ሲያወጡ ታያላችሁ፣ አያወጡ
ለምን እናንተን ነው የሚያስወጡት፣ እነሱ ይመሰገናሉ። እስኪ ራሳችሁን ሰብሰብ አድርጉ፣ እጃችሁን ያዙ። ሰደቃ ጥሩ ነው፣ ግን የምጥሉበትን ወቁት። ደግሞ ሰደቃ ብዙ ነገር ይጠብቃል። አልሐምዱሊላህ። ግን የምታወጡበት ትንሽ ሰደቃ ትበቃለች። ትንሿ ሰደቃ። ይሄ በአደባባይ የምንሰራው ስራ እኮ ጥሩ አይደለም። በቃ ባዶ አረጋችሁ። ለቤተሰብ በአግባቡ እርዱ። ልጅ ካለ ልጅ እራሳችሁን እስኪ መጀመሪያ ካሁን በኋላ ለራሴ ብላችሁ እስኪ ወስኑ። በቃ ካሁን በኋላ ለራሴ ያለሁት ራሴ ነኝ። በቃ ማንም የለኝም እንዴ ወላሂ። እስኪ የሴት ልጅ ህይወት በቃ ካሁን በኋላ ምን አይነት ህይወት ይኖራል? ለአግባ ልቧ ሞቷል። ሁሏም እግሯ በሽተኛ፣ ወገቧ በሽተኛ ነው። ፊቷ ሁለት አይነት ፊት ነው ፊታችን። ማንም የሚያገባች እቻ አሮጊት እየተባለ ማንም ያገባሽ? ማንም ቢያገባሽም ለገንዘብ ገንዘብ አላት ወይ ቤት አላት ወይ ነው። ባሉ የሚቅርባችሁ። አሁን ደግሞ በዚህ በሚዲያ ላይ የምታገቡ እስኪ እናትና አባት ድረዋቸው አልሆነላቸውም። እስኪ አትንሰፍሰፉ ለወንድ እንዴ! ሀገራችን ወንድ ምለን ስትሄዱ የታገባላችሁ ይቅርባችሁ። ይሄ በኦንላይን የምታገቡት ትዳር እንደማይሆን ወቁ። ወንዶቹን አለባታቸውን እንኳን ስሙ እስኪ። ያ ውጭ ትውሰደኝ ያ ያላት ቢሆን ይልሻል። ደግሞ እኛ በሁለት ንግግር መልካም ንግግር ካናገረው ነው እንደ ልባችን ፍሰስ ጡት እንጂ ልብ የላትም ትባላለች። ሴት ልጅ ፍሰስ ትያለሽ خلاص እያነሳሽ በየወሩ እግርሽን እያሸሽ ለሊት ትራስ ላይ ሰቅለሽ ትተኝና ጧት ተነስተሽ ስትሽከረከሪ ትያለሽ። እግርሽን እንትን እያልሽ እያሸሽ ስትሰሪ ትያለሽ። ያችን ወር ስትደርስ ለሱ ተወረወሪያለሽ። አخر شيء انت ከስራና ለራሳችሁ ኑሩላት። ለራሴ አለሁላት በሉ። ካሁን በኋላ ብታረጁ ትልቅም ብትሆኑ ምንም መውለድም ባይኖርም ካለ ትዳር እኮ ይኖራል፣ ግን ካለ ገንዘብ አይኖርም። በጣም ከባድ ነው። ቤተሰብ ማውጣቶ ነው የሚጠላችሁ። ሬሳ እንኳን አልቀበልም የሚሉ እኮ ቤተሰብ ሆነ በአሁኑ ዘመን። ሬሳ አልቀበልም ገንዘብ ከሌለ ገንዘብ ጋር ነው ወይ የምትሉት ነው እኮ በአሁኑ ሰዓት ነው። አስታሙ ሲባል አንዲት ልጅ አልሰማችሁ ምን እንዳሉ? ቤተሰብ እንግዲህ ተመልከቱ እንዴ! የወለዷትን ልጅ እኮ የሚጥሉ ናቸው። በቃ እኛን ሸኝተውናል፣ በገንዘብ ረስተውናል። ይሄን የአረብ ሀገርን ገንዘብ ሲቀምሱ በቃ ረስተውታል። ልጅ መሆንሽን ሁልሽም አትታለለ፣ ራስሽን አታታለ። የኔ ቤተሰቦች፣ የኔ ባል፣ የኔ እንትን እያላችሁ ቆጠብ አድርጉ። ባልም ከሆነ ግማሹን ሰረቅ አድርጋችሁ በጎን አስቀምጡት። ለሱ መልኩትም ስራ የለኝም በይው። ስራ የለኝም ከስራ ወጥቻለሁ በየወሩ ይቆጥራል ቁጭ ብሎ እንደ ባንክ። አንቺ ባንክ ነሽ። ለነገሩ እናንተ ናችሁ ያጠፋችሁት። ወዳላ ይሆናችሁ። ወላሂ ብትመከር ያረባ ጋር ሴት እኔ ወንድ አልበላኝም። ሰራሃ ወንድ አረራ ወንድማ ምን አባቱ ሊሰራ ወንድ አልበላኝም። ግን የሰው ልጅ ቤተሰቡ ያደርጋል፣ ይታለላል። ቤተሰብ ነው ተብሎ ግን መጨረሻዬስ ብላችሁ አስቡ። የት ነው መውደቂያ? የኔ መውደቂያ እንደዚህ እድሜ ሄዶ ውበቴ ሄዶ ማን ይፈልገኛል? ገንዘቤ ነው የሚጦረኝ የሚቀብረኝ፣ ሰውም የሚልክልኝ። አለዛ ማን ደህና አደርሽ ይልሻል። ሰላም አለይኩም ይልሻል። አሰላሙ አለይኩም የሚል የለም።